ሃሌሉያ ክብር ለእግዚአብሔር ይሁን። ሻሎም ሻሎም ቅዱሳን በተለያየ ክፍለ ዓለም ሆናችሁ ፕሮግራም የምትከታተሉ ቅዱሳን ወንድሞችና እህቶች በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ። ሻሎም ሻሎም ቶማስ፣ ጌታ ኢየሱስ ይባርክ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔርን ማዳን ታያለህ። የእግዚአብሔርን ማዳን ታያላችሁ። የእግዚአብሔር ማዳን አይከለከልም። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር በስራ ላይ ነው። አምላካችን ሕያው አምላክ ነው። የሚሰራ የሚያደርግ የሚታደግ። ክብር ለኢየሱስ ይሁን። ሕያው አምላክ እናመልካለን። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው፣ አይለወጥም። በማዳን ኃይሉ ዛሬም ይገለጣል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። አምላካችን የሚያድን የሚታደግ አምላክ ነው። የሚያስመልጥ አምላክ ነው። በመከራ ቀን መሸሸጊያ አባት ነው። ሃሌሉያ። መጠለያ እሱ አለ። መኖሪያ አምላክ እግዚአብሔር አለ። መኖሪያ የዘላለም አምላክ ነው ይላል እግዚአብሔር ቃል። መኖሪያ መጠለያ እላህ እግዚአብሔር ነው። የምትሰበሰብበት የምትጠበቅበት የዘላለም አምላክ እግዚአብሔር አለ። እሱ አለ። ኢየሱስ ክርስቶስ ጌታ ነው። ለሚያምን ሁሉ ይቻላል ይላል እግዚአብሔር ቃል። እግዚአብሔር ካንተ ጋር ነው። እግዚአብሔር ካንቺ ጋር ነው። እግዚአብሔር ከኔ ጋር ነው። ክብር ለእግዚአብሔር ይሁን። ከሁሉም በላይ የእግዚአብሔር ቃል ስለኔና ስለናንተ የሚናገረውን እናምናለን። በእግዚአብሔር ቃል አምናለን። እሱ በተናገረው ከአፉ በወጣው ቃል አምናለሁ። ቃሉ እውነት ነው። ቃሉ የሚሰራ ነው። ቃሉ መንፈስ ነው። ቃሉ ሕይወትም ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። እምነት በመስማት ነው ይላል እግዚአብሔር ቃል። እምነት በመስማት መስማትም ደግሞ በእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል ከሁሉም በላይ ባለሙሉ ስልጣን አድርገን ስንቀበለው የጌታ ስም የተባረከ ይሁን። ከሁሉም በላይ የእግዚአብሔር ቃል ባለሙሉ ስልጣን፣ ተቆጣጣሪ፣ አድራጊ፣ ፈጣሪ፣ ሰሪ፣ ሃሌሉያ፣ ክፉን ነቃይ፣ መልካሙን ነገር ተካይ የሚተክል ባለሙሉ ስልጣን አድርገን አስበልጠን የእግዚአብሔርን ቃል ስናልቀው ስንቀበለው ኢየሱስ ክርስቶስ ጌታ ነው። ሰላማችን ሙሉ ይሆናል። ነገሮች ለኛ መገዛት ይጀምራሉ። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል ከሁሉም በላይ ባለሙሉ ስልጣን አድራጊ፣ ፈጣሪ፣ ነቃይ፣ ተካይ፣ ፈዋሽ፣ ሃሌሉያ አድርገን ስንቀበለው የእግዚአብሔርን ቃል ከሁሉም በላይ ከፍ አድርገን አምነን በልባችን በአንደበታችን መናገር ስንጀምር፣ በልባችን ያመነውን ቃል በአንደበታችን መናገር ስንጀምር አልገዛ አልንበረከክ ያለን ነገር መገዛትና መሸነፍ መንበርከክ ይጀምራል ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ማነው ዘማሪው ዳዊት በእግዚአብሔር አምኛለሁና እኔ አልናወጥም ይላል። በማየው ነገር አልናወጥም፣ በምሰማው ነገር አልናወጥም። ለምን? በአምላኬ በእግዚአብሔር አምኛለሁ። እግዚአብሔር ሁሉን ተቆጣጥሮ ገዝቶ ይዞታል። ከእግዚአብሔር አምልጦ ወደ እኔ የመጣ ነገር የለም። እግዚአብሔር አውቆት እግዚአብሔር ፈቅዶ ካልሆነ በስተቀር። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለኢየሱስ ሲሆን እየገባችሁ ያላችሁ ቅዱሳን ተባረኩ። ኢባ ጌታ ኢየሱስ ይባርክሽ። ጌታ ኢየሱስ ይባርክህ። ተባረኩ ወንድሞችና እህቶች ተባረኩ። ኢየሱስ ክርስቶስ ጌታ ነው። ዛሬ እግዚአብሔርን ማዳን ታያላችሁ።
የእግዚአብሔርን ማዳን ማንም አይከለክለውም። የእናንተም ማስተሳሰብ አይከለክለውም። እግዚአብሔር ያድንሃል። እግዚአብሔር ያስመልጥሃል። እግዚአብሔር ያድንሻል። እግዚአብሔር ያስመልጥሻል። ከራስሽ አስተሳሰብ እግዚአብሔር ዛሬ ያወጣሻል። ከጠላት እቅድ፣ ከጠላት ደባ፣ ከጠላት ጥንስስ ዛሬ እግዚአብሔር ነፃ ያወጣቸዋል። ነፃ ያወጣናል። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔርን ዛሬ አንተ ባለሙሉ ስልጣን ነህ። ቃልህ ዛሬ በህይወቴ ላይ ባለሙሉ ስልጣን ነው። ሐሳቤን ተቆጣጥሮ ገዝቶ ይይዛል። ጠላቴን ያንበረክካል። ሃሌሉያ! ክብር ለእግዚአብሔር ይሁን። እንደዚህ አይነት የህይወት ቃል መናገር ስንጀምር ጠላታችን መብረክረክ፣ መፍረክረክ፣ መጥፋት ይጀምራል። ከአካባቢያችን መጥፋት ይጀምራል። ኢን ዘ ኔም ኦፍ ጂሰስ። ክብር ለሰራዊት ጌታ ለእግዚአብሔር ብቻ ይሁን። ሃሌሉያ! 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 በሮች ይከፈታሉ። በሮች ይከፈታሉ። የተዘጉ በሮች ይከፈታሉ። በእግዚአብሔር አምኛለሁና አልናወጥም አለ ዳዊት። ሃሌሉያ! እግዚአብሔር የሚናገረውን እርሱን እሰማለሁ። በነውጥ ውስጥ በጭንቀት ውስጥ አጣርቼ እግዚአብሔር የሚናገረኝን እሱን እሰማለሁ። ለምን? እግዚአብሔር ሲናገር ነው ሰላም የሚሆነው። አሁን እግዚአብሔር ምን እየተናገረን ነው? በነውጥ ውስጥ እግዚአብሔር ባለሙሉ ስልጣን ነው። ሃሌሉያ! እግዚአብሔር በከፍታው እጅግ ድንቅ ነው። ሃሌሉያ! እግዚአብሔር በዘላለም ዙፋን ላይ ለዘላለም ከብሮ ያለ አምላክ ነው። አልፋና ኦሜጋ ነው። መጀመሪያም እሱ ነው፣ መጨረሻም እሱ ነው። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ለአምላካችን ይሁን። ዛሬ ያናወጣችሁ ነገር ምን ይሆን? ዳዊት እንዲህ አለ፣ በእግዚአብሔር አምኛለሁና አልናወጥም። በእግዚአብሔር አምኛለሁና አልናወጥም። እስኪ ይህንን ቃል በልባችሁ እያመናችሁ በአንደበታችሁ ተናገሩት። ዛሬ ከፊታችሁ የሚጠፋ ጠላት አለ። ከአካባቢያችሁ የሚበተን ጠላት አለ። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር አምኛለሁና አልናወጥም እያላችሁ በልባችሁ በእውነት እያመናችሁ በአንደበታችሁ ይህንን ቃል መስክሩት። ጠላት ከፊታችሁ ይሸሻል። ጠላት ከፊታችሁ ይጠፋል። ጠላት ይደነብራል። ጠላት ኮንፊውዝድ ይሆናል። ኢየሱስ ክርስቶስ ጌታ ነው። ይደናበራል፣ ግራ ይጋባል፣ ይናወጣል። ለዚህ ነው ዳዊት በእግዚአብሔር አምኛለኋል፣ ያመንኩትን አውቀዋለኋል። ሃሌሉያ! ጠላቴን የሚያናውጥ ነው፣ እኔ አልናወጥም ማለት። ዛሬ ባያችሁት ነገር፣ በሰማችሁት ነገር የተናወጣችሁ ሰዎች ካላችሁ በእግዚአብሔር አምኛለሁና አልናወጥም እያላችሁ ከአንደበታችሁ ቃል አውጡ። በልባችሁ እያመናችሁ። ክብር ለሰራዊት ጌታ ለእግዚአብሔር ለአምላካችን ብቻ ይሁን። ሃሌሉያ! ኢን ዘ ኔም ኦፍ ጂሰስ። ሃሌሉያ! በእግዚአብሔር አምኛለሁና አልናወጥም። በእግዚአብሔር አምኛለሁና አልናወጥም። ክብር ለእግዚአብሔር ይሁን። በእግዚአብሔር አምኛለሁና አልናወጥም። በኢየሱስ አምኛለሁና አልናወጥም። በኢየሱስ አምኛለሁና አልደናገርም፣ ግራ አልጋባም። ሃሌሉያ! በእግዚአብሔር አምኛለሁና ተስፋ አልቆርጥም። ኢን ዘ ኔም ኦፍ ጂሰስ። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። በእግዚአብሔር አምኛለሁና አልናወጥም። በመንፈስ ቅዱስ ተደግፌያለሁና አልናወጥም። ሐዋርያው ጳውሎስ ያመንኩትን አውቃለሁ አለ። ያመነውን ካወቅን አንደናገርም፣ ግራ እንጋባም። ክብር ለእግዚአብሔር ይሁን። ዛሬ ግራ መጋባት አይሆንም። ዛሬ መደናገር አይሆንም። ሃሌሉያ! ዛሬ ያደናገረ ከህይወትህ በሮ ይጠፋል። ከቤትህ በሮ ይጠፋል። ከሰፈርህ በሮ ይጠፋል። ተደናግሮ ራሱ በሮ ይጠፋል። አደናጋሪ መንፈስ በጌታ በኢየሱስ ክርስቶስም ተደናገረ። ክብር ለእግዚአብሔር ይሁን።
የጌታ ስም የተባረከ ይሁን። አደናጋሪ መንፈስ፣ አሸባሪ መንፈስ በጌታ በኢየሱስ ክርስቶስ ስም ማቶሳ ካታባያ ክብር ለመንፈስ ቅዱስ ሲሆን አደናጋሪ መንፈስ ራንታ ዲላባሳ ከህይወታችሁ ዛሬ ተባረረ፣ ተባረረ፣ በኢየሱስ ስም ተባረረ፣ ዛሬ ተባረረ፣ ተደናገረ፣ ግራ ተጋባ። ግራ አጋቢው በኢየሱስ ስም ግራ ተጋባ። ግራ አጋቢው በኢየሱስ ስም ግራ ተጋባ። አደናጋሪው በኢየሱስ ስም ተደናገረ። አሰናካዩ ተሰናከለ በኢየሱስ ስም። አሰናካይ መንፈስ በኢየሱስ ስም ተሰነካከለ፣ ተሰነካከለ፣ ተሰነካከለ። ኢን ዘ ኔም ኦፍ ጂሰስ ክራይስት በእግዚአብሔር አምኛለሁና አልናወጥ። ዛሬ መናወጥ አይቀጥልም፣ መናወጥ አይሆንም። በጠላታችሁ ሰፈር ግን በጠላታችሁ መንደር መናወጥ ሆነ በኢየሱስ ስም። መናወጥ ሆኗል፣ መናወጥ ሆኗል። ኢን ዘ ኔም ኦፍ ጂሰስ ቤታችሁ አይናወጥም፣ ትዳራችሁ አይናወጥም፣ ልጆቻችሁ አይናወጡም። ማክሎቫኒ ጃሊባስ ዘሮቻችሁ አይናወጡም። የጌታ ስም የተባረከ ይሁን። ቤታችሁ አይናወጥም፣ ትዳራችሁ አይናወጥም። ኢን ዘ ኔም ኦፍ ጂሰስ ክራይስት በእግዚአብሔር አምኛለሁና አልናወጥም። ይህንን ቃል በልባችሁ እያመናችሁ ባንደበታችሁ ተናገሩት። ጠላታችሁ ይናወጣል፣ እናንተ አትናወጡም። ጠላት ይጋባል፣ ጠላታችሁ ይደነብራል። ኢን ዘ ኔም ኦፍ ጂሰስ ወይ ጌታ ስም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ የዘላለም አምባ ነው። ሃሌሉያ! ኢየሱስ ክርስቶስ የዘላለም መኖሪያ ነው። ኢየሱስ ክርስቶስ የዘላለም ጥላ ነው። ኦይ ጌታ ስም ለዘላለም ብሩክ ይሁን። ዲላ ማንቶር ዳሳ ክላፕ ራሃጃ ዲያ ማሳካታና መሃሬ ጄኪያ ፑራ ሳንታር ዳላባያ መናወጥ አይሆንም ወገኖቼ። በጠላታችሁ ሰፈር ማክላባያ ይኸው በኢየሱስ ስም መናወጥ ሆኗል። አዋጅ አዋጅ አዋጅ! በጠላታችሁ መንደር በጠላታችሁ ሰፈር መናወጥ ሆኗል፣ መናወጥ ሆኗል፣ ቀውስ ሆኗል። ኢን ዘ ኔም ኦፍ ጂሰስ፣ ኢን ዘ ማይቲ ኔም ኦፍ ጂሰስ፣ ኢን ዘ ኔም ኦፍ ጂሰስ በእግዚአብሔር አምኛለሁና አልናወጥም እያላችሁ አውጁ። ኢየሱስ ጌታ ነው። ሰው በልቡ አምኖ በአፉ ቢመሰክር ይድናል። ወይ ጌታ ስም የተባረከ ይሁን። ሰው በልቡ አምኖ በአንደበቱ ቢመሰክር ይድናል። ዛሬ ማምለጥ ይሆናል፣ መዳን ይሆናል፣ መትረፍ ይሆናል፣ ሳቅ ይሆናል፣ ደስታ ይሆናል፣ ሐሴት ይሆናል፣ ዝማሬ ይሆናል፣ ፈውስ ይሆናል። ኢን ዘ ማይቲ ኔም ኦፍ ጂሰስ ነፃነት ይሆናል። ወይ ጌታ ስም ለዘላለም ብሩክ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ! ካልባሴ ራባሻቲናማ በእግዚአብሔር አምኛለሁና በያህዌ አምኛለሁና በኢየሱስ አምኛለሁና አልናወጥም እያላችሁ ተናገሩ። ኢየሱስ ክርስቶስ ጌታ ነው። መናወጥ በሕይወታችሁ አይቀጥልም። ኢን ዘ ኔም ኦፍ ጂሰስ ማክሬጄኒያስ ይልቁንስ ልንገራችሁ፣ ጠላት ተናወጠ፣ ጠላትሽ ተናወጠ፣ ጠላቶቻችን ተበጠበጡ፣ ጠላቶቻችን ተናወጡ፣ ተሰነካክለው ወደቁ። ኢን ዘ ኔም ኦፍ ጂሰስ ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ማርዶሲ ካላባዲያ ቦሺ ካታና ማዲያ ክብር ለሰራዊት ጌታ ለእግዚአብሔር ይሁን። አዋጅ አዋጅ አዋጅ! ጠላቶቻችሁ ተሰነካክለው ወደቁ። ጠላቶቻችን በኢየሱስ ስም ተሰነካክለው ወደቁ፣ ወደቁ በኢየሱስ ስም ሃሌሉያ! በታላቁና በገና ነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጠላቶቻችን ተሰነካክለው ወደቁ። ወይ ጌታ ስም ለዘላለም ብሩክ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ! ኬል ባስቲ ፓራጂኒ አማሴ ካንታባያ አናዋጩ ዛሬ ተናወጠ። ማሮሳ ታሪባንዲያሳ ዛሬ ተሰበረ፣ ተሰበረ። ዛሬ ያናወጠ ተሰባበረ። ያናወጣችሁ ተሰነካከለ። ያናወጠሽ ተመታ። ዛሬ በኢየሱስም ግንባሩ ተመታ።
በኢየሱስ ስም የጠላትሽ ግንባር ተወጋ። የጠላትህ ወገብ ተወጋ። ጌታ 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 ወይ ጌታ ስም የተባረከ ይሁን። እንደ እግዚአብሔር ያለ ደስ የሚያሰኝ አምላክ የለም። እንደ መንፈስ ቅዱስ ያለ ሐሴትን የሚሰጥ ሌላ አምላክ የለም። ወይ ጌታ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው ይላል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለመንፈስ ቅዱስ ይሁን። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው ይላል። ከየትም አይደለም። የኔና የእናንተ መድኃኒት የሚመጣው ከሰራዊት ጌታ ከእግዚአብሔር ዘንድ ነው። አሁን ምን እያለን ነው? የእግዚአብሔር መንፈስ ማዳኔ ተለቋል፣ ማዳኔ ተለቋል። ጌታን አመስግኑ፣ ማዳኔ ተለቋልና አመስግኑኝ እያለን ነው ጌታ። ክብር ለመንፈስ ቅዱስ ሲሆን ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። በማዳን ኃይሉ ያው ነው። ሃሌሉያ። በክብር ኃይሉ ያው ነው። ሃሌሉያ። ማዶሳ ካቲማ አዲጂኒያስ በብርሃን ኃይሉ ያው ነው። አልተለወጠም። ኢየሱስ ጌታን አልተለወጠም። ጠላት ብቻ ሀሳባችን ላይ ሀሳባችሁ ላይ የሆነ ነገር እየጻፈባችሁ እየጻፈብን ነው እንጂ እግዚአብሔር በማዳን ኃይሉ አልተለወጠም። አልተለወጠም። ዛሬም አዳኝ ነው ኢየሱስ። ክብር ለእግዚአብሔር ይሁን። ዛሬም እግዚአብሔር ብርሃን ነው። በእግዚአብሔር አምኛለሁና አልናወጥም እንዳለ የእግዚአብሔር ባሪያ ዳዊት ሃሌሉያ። ዛሬም ይህንን ቃል አንተ በመናገር አምነ በመናገር ትድናል። ሳታምን አይደለም መናገር ያለብን። ከልብ በሙሉ ልብ የእግዚአብሔርን ቃል ተቀብለ በአንደበት ስትናገረው ያን ጊዜ ነው ጠላት የሚመታው፣ ግንባሩ የሚሰበረው፣ ወገቡ የሚወጋው። እግዚአብሔር ያችን ብቻ ይሁን። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ ጠላት አእምሯችሁ ላይ የጻፈውን የውሸት ደብዳቤ በኢየሱስ ክርስቶስ ስም ተቀደደ። ዛሬ የውሸት ደብዳቤ ይሄ ሊሆንብሃል፣ ይሄ ሊሆንብህ ነው፣ ይሄ ሊሆንብሽ ነው እያለ አእምሮች ላይ የጻፈው አእምሯችሁ ላይ የተጻፈ የጠላት የዲያብሎስ ውሸት በጌታ በኢየሱስ ክርስቶስ ስም ተደመሰሰ። በጌታ በኢየሱስ ስም ከአእምሯችሁ ላይ ተደመሰሰ። ስም የተባረከ ይሁን። የውሸት ድምፅ ከአእምሯችን ላይ በጌታ በኢየሱስ ክርስቶስ ስም ተደመሰሰ። በኢየሱስ ስም ተጠረገ። ዛሬ አእምሮ ነፃ ወጣ። በጌታ በኢየሱስ ስም አእምሮች ነፃ ወጣ። አእምሯችን ነፃ ወጣ። ስም የተባረከ ይሁን። አእምሯችሁ ላይ የተጻፈ የውሸት ደብዳቤ፣ የውሸት ዜና፣ የውሸት የሐዘን ዜና፣ የድካም ዜና፣ የተስፋ መቁረጥ ዜና አእምሯችሁ ውስጥ የገባ በጆሮአችሁ ውስጥ የገባ የውሸታሙ የሐሰተኛው የዲያብሎስ ዜና በኢየሱስ ክርስቶስም ዛሬ ተደመሰሰ። ከአእምሯችሁ በኢየሱስም ተደመሰሰ። ከጆሮአችሁ ውስጥ ድምፁ በጌታ በኢየሱስም ተደመሰሰ ዛሬ in the name of Jesus። በእግዚአብሔር አምኛለሁና አልናወጥም። በእግዚአብሔር አምኛለሁና አልናወጥም እያላችሁ ተናገሩ። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር አምኛለሁና በአምላክነቱ አምኛለሁና በተስፋነቱ አምኛለሁና በጌትነቱ አምኛለሁና በመድኃኒትነቱ አምኛለሁና። ሆይ ጌታ ስሜ የተባረከ ይሁን። በአባትነቱ በረኝነቱ አምኛለሁና
አልናወጥም። እረኛ አለኝ፣ አባት አለኝ፣ ፕሮቴክተር አለኝ። ኢየሱስ ክርስቶስ ጌታ ነው። ፕሮቫይደር አለኝ። ዛሬ ክብር ለእግዚአብሔር ይሁን። የእግዚአብሔር ማዳን ተገለጠ በሕይወታችሁ። የእግዚአብሔር ብርሃን ተገለጠ። የሐሰተኛው መንፈስ አሰራር ከአይምሯችሁና ከጆሮአችሁ ውስጥ ጠፋ። ዛሬ በኢየሱስ ስም ተደመሰሰ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር አምላክነት አምኛለሁና በእርሱ ጌትነት አምኛለሁና፣ ሃሌሉያ። ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ወደ ረፍት ይገቡ ዘንድ፣ ሃሌሉያ፣ ወደ ደስታቸው ይገቡ ዘንድ፣ ሃሌሉያ፣ ስልጣንን ሰጣቸው ተብሎ እንደተጻፈው ዛሬ በልጅነት ስልጣን መመላለስ ይሆንላችኋል። በልጅነት ስልጣን፣ በልጅነት ስልጣን፣ ኢየሱስ ጌታ፣ በልጅነት ስልጣን መመላለስ እንደ ልጅ፣ ሃሌሉያ፣ እንደ ልጅ፣ ሃሌሉያ፣ እግዚአብሔር እንዳከበረው፣ እግዚአብሔር እንዳዳነው፣ ሃሌሉያ፣ እንደተወደዱ ልጆች መመላለስ ይሆንላችኋል። ይሆንልናል። ክብር ለእግዚአብሔር ይሁን። ይሆንልናል ዛሬ። ክብር ለእግዚአብሔር ይሁን። እግዚአብሔር እንደወደደን በማወቅ በእግዚአብሔር አምኛለሁና፣ ሃሌሉያ፣ አልናወጥም፣ ግራ አልጋባም፣ ተስፋ አልቆርጥም። ሃሌሉያ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው አለ ዳዊት። በሌላ መዝሙር ደግሞ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ወይ ጌታ ስሙ የተባረከ ይሁን። ዛሬ ባስፈራችሁ ነገር ላይ እግዚአብሔር ማስፈራቱ ተገለጠ። የአምላክህ ግርማ ተገለጠ። ባስፈራ ነገር ላይ፣ በጎልያድህ ላይ የእግዚአብሔር የሰራዊት አምላክ የያህዌ ግርማ ይኸው በኢየሱስ ስም ተገለጠ። ባስፈራችሁ ነገር ላይ የእግዚአብሔር ግርማ ተገለጠ። ባስፈራሽ ነገር ላይ የያህዌ ግርማ ተገለጠ። in the name of Jesus ሃሌሉያ። ክብር ለኢየሱስ ክርስቶስ ለጌታችን ይሁን። በእግዚአብሔር አምኛለሁና አልናወጥ። ዛሬ የሰማችሁት የውሸት ዜና ከአይምሯችሁ ላይ በኢየሱስ ክርስቶስ ስም ተደምስሷል። ነፃነት ሆኖላችኋል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ ነፃነት አለ፣ ደህንነት አለ፣ ሰላም አለ፣ በረከት አለ፣ መፈታት አለ። የጌታ መንፈስ ዛሬ በኢየሱስ ክርስቶስ ስም መፈታትን አደረገላችሁ፣ መፈታትን አደረገልን፣ ነፃነት አወጣን። in the name of Jesus ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በዚህ አለ። ጌታ ኢየሱስ በመካከላችን አለ። የእግዚአብሔር ግርማ በመካከላችን አለ። ጠላታችንን የሚያደናግር፣ ጠላታችንን የሚያደነጋግር የእግዚአብሔር ግርማ ተገለጠ። ጠላቶቻችንን የሚያደናግር፣ ግራ የሚያጋባ የእግዚአብሔር ክብር ተገለጠ። የእግዚአብሔር ብርሃን ተገለጠ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እስራኤላውያን የኤርትራን ባህር ሊሻገሩ በተነሱ ጊዜ ፈርዖን ከኋላ ፈረሱንና ፈረሰኞቹን ይዞ ከኋላ እየገሰገሰ ደረሰባቸው። ከፊታቸው ደግሞ የኤርትራ ባህር ግጥም ብሎ አለ። ማለፍ የሚችሉ አይመስልም ነበር። በጣም ከባድ አጣብቂኝ ሁኔታ ውስጥ ነበሩ። ዛሬ አጣብቂኝ ሁኔታ ያላችሁ ሰዎች ከኋላ ጠላት እያሳደዳችሁ ነው፣ ከፊታችሁ ደግሞ ባህር አለ። እንዴት እሻገራለሁ? ጠላት ደረሰብኝ፣ በመሃል እኔ በጭንቅ ውስጥ ነው ያለሁት ለምትሉ ሰዎች ክብር ለእግዚአብሔር ይሁን። እግዚአብሔር ቁሙ፣ የእግዚአብሔርን ማዳን ታላችሁ። ዝም ብላችሁ ቁሙ። ሃሌሉያ።
የእግዚአብሔርን ማዳን ታያላችሁ። ወዲያውኑ ሙሴ እጁን በባህሩ ላይ ሲዘረጋ የኤርትራ ባህር ተከፈለ፣ ለሁለት ተከፈለ። ለእስራኤላውያኖች ማለፊያ እንዲሆን እግዚአብሔር ባህሩን ከፈለው። አሁን ምን እያለን ነው ጌታ? ባህራችሁ ተከፈለ። አጣብቂኝ ሁኔታ ውስጥ ያላችሁ ሰዎች እንዴት ይሆናል? እንዴት እሻገራለሁ? ከኋላ ጠላት እያሳደደኝ ነው፣ ከፊቴ ደግሞ ማለፊያ መንገድ የለም። አረ ወንድሜ ስማኝ፣ አረ እህቴ ስምኝ፣ አሁን ባህርሽ ተከፈለ። እግዚአብሔር የሚያድን አምላክ ነው። ቁሙ! ሃሌሉያ! ቁሙ! እዛው ቦታ ላይ ቁሙ! አጣብቂው ቦታ ላይ ቁሙ! ሃሌሉያ! ሌላ አማራጭ የላችሁማ። ሌላ አማራጭ የለንም። ቆመን የእግዚአብሔርን ማዳን እናያለን። እዛው አጣብቂኙ ሁኔታ ውስጥ፣ እዛው ስደቱ ቦታ፣ እዛው ማጣት ውስጥ፣ እዛው ችግር ውስጥ ሃሌሉያ እግዚአብሔር ይመጣል። ቁሙ፣ የእግዚአብሔርን ማዳን ታያላችሁ። አሁን የምታዩቸውን ግብፃውያንን ለዘላለም አታዩቸውም። ሃሌሉያ! አሁን የሚታይ ባህር ለዘላለም አታየው፣ ተከፍሎ ትሄድበታለህ። ዣሊቫኒ ሳካታፓያ ሃሌሉያ! ክብር ለኢየሱስ ይሁን። እንዲሁ ውስጥ እግዚአብሔር ያስገባ አጣብቂኝ ሁኔታ ውስጥ ዝም ብሎ አይደለም እግዚአብሔር የለቀቀን። ዝም ብሎ አይደለም ቁሙ የሚለን፣ ሂዱ ተሻገሩ የሚለን ዝም ብሎ አይደለም። ባህሩን እንደሚከፍል እግዚአብሔር ስለሚያውቅ ነው። ባህሩን ከፍሎ እንደሚያሻግረን ግብፃውያንን ደግሞ ፈረሱንና ፈረሰኛውን ደግሞ እዛው ባህር ውስጥ እንደገና ሃሌሉያ እስራኤላውያኖችን ባህሩን ከፍሎ ሲያሻግራቸው ግብፃውያን ገስግሰው ሲመጡ ግን ባህሩ እንደገና ተመለሰና እነሱን ከደናቸው። ክብር ለእግዚአብሔር ይሁን። ቁሙ፣ የእግዚአብሔርን ማዳን ታያላችሁ። እነዚህ ያስፈሯችሁ ግብፃውያን ፈረሰኞቹን፣ ፈረሰኛው ክብር ለእግዚአብሔር ይሁን ለዘላለም አታያቸውም ብሎ እግዚአብሔር ተናገራቸው። ክብር ለኢየሱስ ክርስቶስ ይሁን። በባሪያው በሙሴ በመሪያቸው እግዚአብሔር ባስነሳው ነቢይ ሃሌሉያ እግዚአብሔር ተናገራቸው። እግዚአብሔር ሲናገራቸው አይመስልም ነበር። ምክንያቱም እግዚአብሔር መለኮት ነው። ከዚህ አእምሯችን ውጭ ነው። እግዚአብሔር መንፈስ ነው። ሃሌሉያ ባህርህን ስታየው፣ ጠላትህን ከኋላ ስታየው እውነት ነው። በእርግጥ ሰዎች ስለሆንን እንጨነቃለን። እግዚአብሔር ግን መንፈስ ነው። ሃሌሉያ እግዚአብሔር ግን መንፈስ ነው። ሃሌሉያ ከአእምሯችን ውጭ ነው። ከአእምሯችን በላይ ነው። ለአንተ የከበደ ዛሬ ትልቁ ባህር እንዴት አልፏለሁ፣ እንዴት ይከፈላል ያልከውን እግዚአብሔር ይኸው በኢየሱስም ከፈለው። ተሻግረታለ። ጠላት ደግሞ እዛው ባህር ላይ ክብር ለእግዚአብሔር ይሁን ሲከደንበትና ሲጠፋ የጠላትን ሬሳ ታያለ። የጠላቶቻችሁን ሬሳ ማየት ጀመራችሁ። የጠላቶቻችንን ሃሌሉያ ሬሳቸውን ማየት ጀመር። ኢን ዘ ኔም ኦፍ ጂሰስ ቁሙ፣ የእግዚአብሔርን ማዳን ታያላችኋል። ዛሬ የምታያቸውን ግብፃውያንን ግን ያሳደዷችሁን፣ ያስመረሯችሁን፣ ያስጮኋችሁን ባሪያ ያድርገው የገዟችሁን ግን ለዘላለም አታዩአቸውም። ይሄ ትልቁ ባህር እስራኤላውያኖች ፈርተው እንዲደነብሩ አልነበረም። ትልቁ ባህር በፊታቸው የቆመው ኢየሱስ ክርስቶስ ጌታ ነው። ባህሩማ ይከፈላል፣ እግዚአብሔር ትሻገራላችሁ ብሏላ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ባህሩ ተከፍሎ እንደ ግድግዳ ውሃው ቆመ። ክብር ለኢየሱስ ይሁን። ባህሩ ተከፍሎ አስፋልት ተሰራላችሁ። የእስራኤል ሕዝብ በደረቅ ምድር ተሻገሩ ይላል እግዚአብሔር የአምላካችን ቃል። ዛሬ ይሄው በኢየሱስ ክርስቶስ በእግዚአብሔር ቃል
መሻገር ጀመራችሁ። ጠላቶቻችን ሃሌሉያ፣ ክብር ለኢየሱስ ክርስቶስ ይሁን። ባህሩ እንደገና ክብር ለኢየሱስ ይሁን። ያ ያስፈራህ ማዕበል፣ ያ ያስፈራህ ባህር ማክሎቫኒያ ጂኒያስ ለአንተ አልነበረም። አንተማ አምላክ አለ። ሃሌሉያ። ቅዱስ ሕዝብ፣ የንጉሥ ካህናት፣ የተመረጠ ትውልድ ናችሁ ያለ የመረጠን የሰራዊት ጌታ ኢየሱስ ክርስቶስ አይጥለንም፣ አይጥላችሁም። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ልክ እንደ ቃሉ ዛሬ አላልፈውም ያላችሁትን ይሄው አለፋችሁት። ሃሌሉያ። መንገዳችሁ ተጠረገ፣ በሩ ተከፈተ፣ የተዘጋው ተከፈተ፣ ማዕበሉ ጸጥ አለ። ሃሌሉያ። ክብር ለኢየሱስ ክርስቶስ ይሁን። እዛው ቦታ ላይ አጣብቂኝ ቦታ ላይ ቁሙ አለ እግዚአብሔር። የእግዚአብሔርን ማዳን ታያላችሁ። የእግዚአብሔርን ማዳን ማየት ጀመራችሁ። ማነው ዳዊት ሲናገር በእግዚአብሔር አምኛለሁና አልናወጥም። ያመነ ሰው አይናወጥም። ዛሬ እምነታችንን ሊፈታተነን የወጣ ጠላት በእግዚአብሔር ማዳን ዛሬ በእግዚአብሔር ማዳን በእግዚአብሔር ክንድ ተከሰከሰ። ኢየሱስ ክርስቶስ ጌታን አምላክህ ሕያው አምላክ ነው። አስደናቂ አምላክ ነው። ማዶሲ ካፓንያ እንደ እግዚአብሔር ያለ አዳኝ የለም። እንደ እግዚአብሔር ያለ የልብን የሚያውቅ የለም። እንደ እግዚአብሔር ያለ እረፍት የለም። ማዱሳ ካታያ አሊቫኖስ ሴፔንዴ አልቪንታ ጋላ መሐሳካያ። ክብር ለሰራዊት ጌታ ለእግዚአብሔር ለአምላካችን ብቻ ይሁን። በእግዚአብሔር አምኛለሁና አልናወጥ። መናወጥ አይሁን። እነዚህን የምታያቸውን ግብፃውያንን ለዘላለም አታያቸውም ማለት ዛሬ እላችኋለሁ። ለዘላለም የማታዩት ጠላት ነው ፊታችሁ ላይ ያለው፣ ከኋላ ያለው ከፊታችሁም ያለው። ባርነት አበቃ። ባርነት አበቃ። ባርነት አበቃ። ክብር ለእግዚአብሔር። ባርነት አበቃ በኢየሱስ ክርስቶስ ስም። እግዚአብሔር በቃ ብሏቸው። አሁን የምትሰሙኝ ሰዎች፣ አሁን የምታዳምጡኝ ሰዎች እግዚአብሔር ባርነት አበቃ ይላቸዋል። ባርነት አበቃ። ግዞት ቤት አበቃ። እስር ቤት አበቃ። መታሰር አበቃ። ሰንሰለት ተበጠሰ። እግዚአብሔር በጠሰው። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። በጠሰው እግዚአብሔር፣ በጣጠሰው እግዚአብሔር። ማርዳባያ ካንታር ዳላባያ ለዘላለም አታያቸውም። እስራኤላውያን እኮ ለሙሴ በጣም አንጎራጎሩ። ባንወጣ ይሻለን ነበር፣ እዛው ግብፅ ምድር እዛው ብንሞት ብንጠፋ ይሻለን ነበር ብለው ግብፅን ተመኙ፣ ባርነትን ተመኙ። ለምን ቢባል በፊታቸው የኤርትራ ባህር፣ በኋላቸው ደግሞ ፈርዖን ያ አስመራሪው ያስመረራቸው ያ ማሪቫንቶ ጎሎባያ ፈርዖን ከኋላቸው ገስግሶ ተከትሏቸው ነበር። ከዚህ ሁሉ በግብፅ ምድር እዛው ብንሞት ይሻለን ነበር አሉ። ክብር ለእግዚአብሔር ይሁን። እግዚአብሔር ያጋፈጣቸው ለባህሩ ለፈርዖንም ያጋፈጣቸውና ያጋለጣቸው መሰላቸው። ዛሬ እግዚአብሔር እናንተን ለጠላት ለክፉ ነገር ያጋለጣችሁ የመሰላችሁ ሰዎች አይደለም፣ አይደለም፣ በፍጹም አይደለም፣ አይደለም። የዋሻችሁ ጠላት ነው የመሰላችሁ እናንተ ናችሁ። የመሰለን እንደዛ እኛንን። እግዚአብሔር ጻድቅ ነው፣ የሚሰራውን ያውቃል። ክብር ለእግዚአብሔር ይሁን። ዛሬ የምታያቸውን እነዚህን ግብፃውያንን እኔ ላጠፋ ነው፣ ለዘላለም አታያቸውም። ዝም ብላችሁ የእግዚአብሔርን ማዳን ጠብቁ፣ ቁሙ አለ። እዛ ቦታ ላይ ቁሙ፣ ታምራት ሊሆን ነው። ከዚህ ሰዓት ጀምሮ በህይወታችሁ
አዲስ ምዕራፍ መከፈት ጀመረ። አዲሱ ምዕራፍ በእግዚአብሔር ማዳን በተአምራት ተከፈተ። አዲሱ ምዕራፍ ተከፈተ። አዲሱ ምዕራፍሽ ተከፈተ። አዲሱ ምዕራፍ በእግዚአብሔር ማዳን ተከፈተ። አዲሱ ምዕራፋችን በኢየሱስ ክርስቶስም በእግዚአብሔር ማዳን ተከፍቷል። እስኪ ተከፍቷል ብላችሁ አውጁ። ተከፍቷል። ማዲቫሎታ ፓራዳስ ተከፍቷል። በኢየሱስ ስም ተከፍቷል። በኢየሱስ ስም ሃሌሉያ። ተከፍቷል። በኢየሱስ ስም አዲሱ ምዕራፍ ተከፍቷል። አዲሱ ምዕራፍሽ ተከፍቷል። አዲሱ ምዕራፍ ተከፍቷል። አዲሱ ምዕራፋችሁ ተከፍቷል። አዲሱ ምዕራፍ ተከፍቷል። አዲሱ ምዕራፋችን ተከፍቷል። in the name of Jesus በእግዚአብሔር አምኛለሁና አልናወጥም። ያስፈራችሁ፣ ያስደነገጣችሁ፣ ያስመረራችሁ ነገር፣ ግራ ያጋባችሁ ነገር ለዘላለም አታዩትም። ለዘላለም አታዩትም። እዛው ቆማችሁበት ቦታ ላይ እግዚአብሔር አዲስ ምዕራፍ ከፈተና አስገባችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር አዲስ ምዕራፍ ከፍቶ አስገባችሁ። አዲሱ ምዕራፍ ተጀመረ። አዲሱ ምዕራፍ በኢየሱስ ስም ተጀመረ። አዲሱ ምዕራፍ በኢየሱስ ስም ተጀመረ። in the name of Jesus ታምራት ሆነ። ታምራታችሁን በኢየሱስ ክርስቶስ ስም በእምነት ተቀበሉ። in the name of Jesus ሃሌሉያ። አላየውም በሉ። እነዚህን ግብፃውያንን ለዘላለም አታዩአቸው። እግዚአብሔር አታዩም እያለሽ፣ አታዩም እያለ፣ አታዩም እያለኝ እግዚአብሔር ጠላቶቻችሁን ከፊታችሁ አጠፋቸው። ያስመረራችሁን ጠላት፣ ያስለቀሳችሁን ጠላት፣ እየየ ያስባላችሁን ጠላት፣ ያስነከሳችሁን ጠላት ለዘላለም አታያቸው። ሲገዛችሁ የነበረ ክብር ለእግዚአብሔር ይሁን። ሲገዛችሁ ሲያስተዳድራችሁ የነበረ ባሪያ ያደረጋችሁ አገዛዙ ራሱን በኢየሱስም ተባረረ። ዛሬ ለዘላለም አታዩአቸው። አታዩም እህቴ፣ እመኝ በእግዚአብሔር አታዩም፣ አታዩም። ባህርሽ ተከፍሏል። ጠላትሽን ባህሩ ውስጥ ተከድኗል። አታዩትም። ኢየሱስ ያድናል። አዋጅ 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 አዋጅ። ባርነት አበቃ። ባርነት አበቃ። ፍርሃት አበቃ። ድንጋጤ አበቃ። ምሬት አበቃ። ምሬት አበቃ። ዛሬ በኢየሱስ ክርስቶስ አበቃ። ዛሬ ለዘላለም አታያቸውም አለ። እነዚህን አሁን የምታያቸውን በዚህ አይናቸው የምታያቸውን ግብፃውያንን አታያቸውም፣ ለዘላለም አታያቸውም። ባህሩን ከፍዬ እኔ አሳልፋቸዋለሁ። ባህሩ ሲከፈል ነው የእግዚአብሔርን ማዳን ያዩ። እግዚአብሔር እኮ ባህሩን ከፍዬ አሻግራቸዋለሁ፣ ጠላቶቻችሁን ደግሞ እዛ ውስጥ ጨምራቸዋለሁ እያለ አላብራራላቸው። ምክንያቱም አብራርቶን ቢናገራቸው እስራኤላውያኖች የመስማት አቅማቸው በጣም ደካማ ነበር። እምነታቸው ጠፍቶ ጭንቅ ውስጥ ስለነበሩ፣ ግን አለማመናቸው የእግዚአብሔርን ክንድ የእግዚአብሔርን ማዳን አልከለከለም። እግዚአብሔር ፈርዖንን ፈረሰኛውንና ፈረሰኞቹን ባህር ውስጥ ማጥፋት አላማው ነበረ። ክብር ለእግዚአብሔር ይሁን። እስራኤልን ደግሞ ለማዳን አላማው ነበረ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ባርነት አበቃ። በሽታ አበቃ። ዛሬ ድንዛዜ አበቃ። ዲፕሬሽን አበቃ። in the name of Jesus
ያስመረረ ዲፕሬሽን፣ ሰውነት ውስጥ የተቀመጠ በሽታ ይኸው በኢየሱስ ክርስቶስ ስም ዛሬ ተቃጠለ። ለዘላለም አታያቸውም። ለዘላለም አታዩዋቸውም። እንዴት ነው ለዘላለም የማናያቸው? ያስፈራህን እንዴት ይሆናል ያልከውን ትልቁን ባህር እግዚአብሔር ከፈለው። በቃ እግዚአብሔር ከፈለው። እግዚአብሔር የሚሰራውን ያውቃል ብላችሁ እስኪ እመኑ። እግዚአብሔር እንዴት እንደሚያድን ያውቃል። እኛ እናስተምረውም። እንዴት አድርጎ ሊያድነኝ ነው? በምን በኩል ሊመጣ ነው? በመስኮት ሊመጣ ነው? በትልቁ በር፣ በትልቁ አጥር፣ በመኪና ሊመጣ ነው ወይስ በአውሮፕላን ሊመጣ ነው? በየትን በባቡር ሊመጣ ነው አይባልም። እግዚአብሔር መንፈስ ነው፣ የሚሰራውን ያውቃል። የጌታ ስም የተባረከ ይሁን። በዚች አይምሮ እግዚአብሔርን መረዳት አንችልም፣ አሰራሩንም መረዳት አንችልም፣ ግን ሲያድነን እናውቃለን። ዝም ብላችሁ ቁሙልኝ ነው ያለው። ሃሌሉያ። በባሪያው በሙሴ በኩል ለእስራኤላውያን ምንድን ነው ያላቸው? እግዚአብሔር ቆሙ፣ የእግዚአብሔርን ማዳን ታያላችሁ። እነዚህን ዛሬ የምታዩትን ግብፃውያንን ግን ለዘላለም አታዩአቸውም። እንዴት ነው ለዘላለም ማናያቸው? አሰራሩ ይገለጣል። በመንገድ ላይ ይገለጣል። አሁን ምሽት ላይ ይገለጣል። በማለዳ ይገለጣል። ማርዳባ ሴክላ ፕራጂኒያስ ሃሌሉያ። እንዴት ልታደርገው ነው እግዚአብሔር? በምን አድርገህ ልታድነኝ ነው? ኧረ እኮ አይቻልም። እንዴት ልታደርግ ነው? እነማንን ልጥራልህ አይባልም እኮ እግዚአብሔር። ክብር ለእግዚአብሔር ይሁን። እኔና እናንተ እኮ መተንፈሳችን መኖራችን እኮ በእሱ ተይዘን ነው። እግዚአብሔር ትልቅ ነው፣ እኛም አናውቀው። ጌታ ኢየሱስ ክርስቶስ ለደቀ መዛሙርት መስማት በሚችሉበት መጠን ብቻ ነበር የሚነግራቸውና የሚያስተምራቸው፣ ልካቸውን እያወቀ መረዳታቸውን እያወቀ። ወይ ጌታ ስም የተባረከ ይሁን። መስማት በሚችሉበት መጠን ይነግራቸው ነበረ። ለደቀ መዛሙርት ሲያስተምራቸው ከመረዳታቸው በላይ አይደለም የሚነግራቸው። ምክንያቱም ከመረዳታቸው በላይ ቢነግራቸው ድካም ነው። መስማት በሚችሉበት መጠን ነበረ የሚያወራቸው፣ የሚያስተምራቸው፣ የሚነግራቸው። ክብር ለኢየሱስ ይሁን። ስለዚህ በባሪያው በሙሴ በኩል ለእስራኤላውያን ቁሙልኝ ብቻ ነው ያለው። እናንተ ቦታ አትልቀቁ፣ ስፍራ አትልቀቁ፣ እዛ ቦታ ቁሙልኝ፣ እዛ ቦታ የምሰራው ስራ አለ እያለ ነው እግዚአብሔር። እዛው ቦታ ቁምኝ፣ ያለህበት ቦታ ላይ ነው እግዚአብሔር። እዛው ጭንቁ ቦታ ላይ ነው እግዚአብሔር የሚገለጠው። እዛው ቦታ ላይ ነው ጠላት አናቱ የሚቀጠቀጠው። ክብር ለኢየሱስ ይሁን። ገስግሶ የመጣብህን ፈርዖንን እዛው ትልቁ ባህር ውስጥ ነው የሚከድነው። አንተ ብቻ ስፍራ እንዳትለቅ። ስፍራ ልልቀቅ ብትልም እኮ አሁን የትም መሄድ አትችልም። በፊትህ ትልቁ ባህር አለ፣ ከኋላ ደግሞ ፈርዖን አለ። ክብር ለእግዚአብሔር ይሁን። ምን እያልኳችሁ ነው? እግዚአብሔር ያድናል። ተስፋ በተቆረጠበት ሁኔታ ላይ በቃ እግዚአብሔር ነው የሚያድነው፣ ማንም አይደለም። ማንም ሊያድንህም አይችልም። ማንም ሊያድንሽ አይችልም። ማንም ሊያድነን አይችልም። ጭንቅ ውስጥ የሚመጣውና የሚገለጠው የእግዚአብሔር ክንድ ነው፣ የእግዚአብሔር ክብር ነው። ራማታ ላቫያ ይሄ ታምራት ይባላል። ታምራት ይባላል። ክብር ለኢየሱስ ይሁን። በታምራት አምናለሁ። በታምራት እመኑ። በእግዚአብሔር ድንቅ ስራ እመኑ። ማርዶባስ ክብር ለእግዚአብሔር ይሁን። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ በእግዚአብሔር እመኑ አለ። በእግዚአብሔር እመኑ ማለት ምን ማለት ነው? በእኔም ደግሞ እመኑ አለ። በተአምራት እመኑ፣ በአሰራሬ እመኑ፣ በሕያውነት እመኑ፣ በአዲስ ነገር አደራረግ እመኑ፣ በትንሣኤ ኃይሌ እመኑ። አዲስ ነገር አለ። አዎ ለእኔና ለእናንተ አይታይም፣ እንዴት እንደሚሰራ አይታይም፣ ግን ማመን ብቻ ነው ያለብን።
ክብር ለሰራዊት ጌታ ለእግዚአብሔር ይሁን። እግዚአብሔር ማለት እኮ ይሄ እኮ ነው። ከኛ ውጭ እኮ ነው። ብዙ ጊዜ እግዚአብሔርን እኛ በቃ በእኛ ሀሳብ ብቻ ሊሚት እናደርገዋለን። ኖ እግዚአብሔር አይወሰንም፣ አይወሰንም፣ አይወሰንም። እኔ አልወሰንምና ቁሙ፣ እዛው ጭንቁ ቦታ ላይ ቁሙልኝ። ደግሞም እኮ ከመቆም ውጪ አማራጭ እኮ የለንም። ክብር ለእግዚአብሔር ይሁን። ጭንቅ ውስጥ እኮ ፊታችን በፊታችን የኤርትራ ባህር አለ፣ ትልቅ ባህር አለ። ማለፍ አይቻልም በውሃው ላይ የአምላክ ክንድ ተገልጦ ካልተከፈለ በስተቀር። ከኋላችን ደግሞ ፈርዖን ፈረሱንና ፈረሰኛውን ይዞ ገስግሶ ከኋላችን ነው ያለ። በጣም ጭንቅ ውስጥ ነበሩ። በእንደዚህ አይነት ሁኔታ ውስጥ የእግዚአብሔር እጅ፣ የመለኮት ክንድ፣ የተአምራት ኃይል፣ የትንሣኤ ኃይል ካልተገለጠ በስተቀር ለእኔና ለእናንተ መዳኛ የለንም። ክብር ለእግዚአብሔር ይሁን። ቁሙልኝ ብቻ ነው። ቁሙ፣ የእግዚአብሔርን ማዳን ታያላችሁ አለ ሙሴ። ክብር ለእግዚአብሔር ይሁን። እነዚህን ግን አሁን የፈራችኋቸውን ግብፃውያንን ለዘላለም የማታዩበት ሰዓት አሁን ደርሷል። ወገኔ ስማኝ። ክብር ለእግዚአብሔር ይሁን። በተአምራት አምናለው ብለህ ተነስ። በእግዚአብሔር የትንሣኤ ኃይል ሃሌሉያ፣ በአዲሱ ነገር ሃሌሉያ፣ በአዲሱ የመንፈስ ሕግ ተአምራት እንደሚወለድ አምናለሁ ብለህ ሞኝ ሁን ለእግዚአብሔር። የዋህ ሁኑ ለእግዚአብሔር። እኔ በልቤ የዋህ ነኝ አለ ጌታ ኢየሱስ። ቃሉን በየዋህነት መቀበል ብቻ ነው። በየዋህነት ቃሉን መቀበል ብቻ ነው። ቁሙ አለ። ቁሙ፣ ዝም ብላችሁ ቁሙ፣ ቁሙ። የእግዚአብሔርን ማዳን ታያላችሁ። የእግዚአብሔር ማዳን ተገለጠ። ክብር ለእግዚአብሔር ይሁን። ባህሩ ተከፍሎ በደረቅ ምድር የእስራኤል ሕዝብ ሲሻገር ያ ነው ተአምራቱ። ካመንክ በኋላ ተአምራቱ ይጀምራል። ዝም በል አሁን እህቴ፣ ዝም በይ። ዝም ብለሽ ቁሚ። እግዚአብሔር ይሰራል በይ። እግዚአብሔር ትልቅ ነው በይ። ተአምራት አለ በይ። አዲስ ነገር አለ በይ። ኢየሱስ ጌታ ነው። አላለቀም የእግዚአብሔር ተአምራት። የእግዚአብሔር ክንድ ማርዶሳ ካያ፣ የእግዚአብሔር እጅ ከማዳን አላጠረችም። ምን እያለን ነው ጌታ? እጅ ለማዳን ተዘርግቷል። እጁ ለማዳን ተዘረጋለ። የእግዚአብሔር እጅ ተዘርግቶልሃል። የማዳን እጁ ተዘረጋልኝ በል። አሜን። ተዘረጋልኝ። አሜን። ተዘረጋልኝ። አሜን። ተዘረጋላችሁ። የእግዚአብሔር የማዳን ክንድ ሃሌሉያ፣ የተአምራት ክንዱ ሃሌሉያ፣ አዲስ ምዕራፍ ውስጥ የሚያስገባ ማርዶሲ ካፓኒያ፣ ማርዴቤሌጄኒያስ፣ ራካንዴል ቤኒያስ እንደ ልቡ እንደ ሐሳቡ ያለው የማዳን ኃይሉ ዛሬ እናገራለሁ። በሕይወታችሁ፣ በጤንነታችሁ፣ በቤታችሁ፣ በነገራችሁ ዙሪያ በኢየሱስ ስም ተለቀቀ፣ ተለቀቀ። ዛሬ የእግዚአብሔርን ማዳን ታለ ምስራች ትሰማለህ። ታሪክ ተቀይሮ የምስራች ትሰማለህ። የሞቱ አዋጅ ተገልብጧል። የበሽታ አዋጅ ተገልብጧል። in the name of Jesus Christ ማርዴቤሺ ካፓያ ራካታባ ይጋሳ አልቬኔዤኒያስ አርዲማጋናስ ኢየሱስ ክርስቶስ የክብር አምላክ ድንቅኛ በሕይወታችሁ፣ በሕይወታችን፣ በኑሯችን፣ በቤታችን ድንቅኛ ማንጎዳጎድ ጀመረ። የትንሣኤ ኃይል ማንጎዳጎድ ጀመረ። በጤንነታችሁ ክብሩ ተገለጠ። በቤታችሁ ክብሩ ተገለጠ። በጤንነታችን፣ በቤታችን ክብሩ ተገለጠ። ኢየሱስ ክርስቶስ ያድናል። በእግዚአብሔር አምኛለሁና አልናወጥ። በየቀኑ ይህን ቃል ማወጅ ትችላላችሁ። እግዚአብሔር ብርሃኔና መድኃኒቴ ነው። እኛ እኮ የሚታየንን በዚህ አይናችን የሚታየንን በጆሮአችን የሚሰማውን ብቻ ነው የምናስተውለውና የምናሰላስለው ወይም ፎከስ አድርገን የምንመለከተው
ትኩር ብለን የምናየው እሱን ብቻ ስለሆነ ነው እንጂ ከዛ ውጭ እኮ የትንሣኤ ዓለም አለ፣ የእግዚአብሔር ዓለም አለ፣ አዲስ ዓለም አለ። አርዴቬ ሼክላ ፕራሃዲና አባሳካታ አሌ ቬዠኬንቶ ፓኒ ዲቫላ ታካፓያ አዲስ ነገር አለ። ሃሌሉያ! ሁሉን አዲስ አደርጋለሁ ያለ የሰራዊት ጌታ ኢየሱስ ክርስቶስ ሁሉን አዲስ አደረገው። ሁሉ አዲስ ሆነ። እስኪ ሁሉ አዲስ ሆነ በል። አዲስ ሆነ በይ። አዲስ ሆነ። ሃሌሉያ! ሁሉ አዲስ ሆነ። ሃሌሉያ! ሁሉ አዲስ ሆነ። ማርዳባያ ካሽታፓራ አሌቤንያ ኮርዴቤሴ ኤስፔርቤና ዲቫላማንቴ አሊባሹ ካታባያ ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። ክብር ለመንፈስ ቅዱስ ሆነ። ክብር ለመንፈስ ቅዱስ ሆነ። ክብር ለእግዚአብሔር ሆነ። ክብር ለኢየሱስ ሆነ። ክብር ለአምላካችን ብቻ ሆነ። ለትንሣኤ ጌታ ሆነ። ክብር ለሱ ብቻ ሆነ። ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው። ኢየሱስ ጌታ ነው። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ዛሬ የእግዚአብሔርን ማዳን ማየት ጀምራችኋል። ማዳኑን ማየት ጀምሬያለሁ። ማዳኑን ማየት ጀምረሻል። ክብሩን ማየት ጀምራችኋል። እግዚአብሔርን አመስግኑ። እግዚአብሔር ምስጋና የሚገባው አምላክ፣ ክብር የተገባው አምላክ ነው። ማርዶሳ ካርዳማያ ሕያው አምላክ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ይህን ነገር መቀጠል አልችልም ያላችሁ ሰዎች ዛሬ በእግዚአብሔር ማዳን መቀጠል ጀምራችኋል። በእግዚአብሔር መደነቅ ጀምራችኋል። በእግዚአብሔር መደነቅ ጀምሬያለሁ። በእግዚአብሔር መገረም ጀምረሻል። ኢን ዘ ኔም ኦፍ ጂሰስ ሃሌሉያ። የስ ሁሉ አዲስ ሆነ። ሁሉ አዲስ ሆኗል። ሁሉ አዲስ ሆኗል። ሁሉ አዲስ ሆነ። ሁሉ አዲስ ሆነ። ክብር ለመንፈስ ቅዱስ ይሁን። የእግዚአብሔር አምላካችን ስም የተባረከ ይሁን። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። አብራችሁን የቆያችሁ ወንድሞችና እህቶች ጌታ ኢየሱስ ክርስቶስ አብስቶ ይባርካችሁ። ፕሮግራሙን ሼር አድርጉት። ኢየሱስ ጌታ ነው። ዩቲዩብ ላይ ያላችሁ፣ ቲክቶክ ላይ ያላችሁ ቅዱሳን ሼር አድርጉት። ዮሐና ተፈውሰሻል፣ አዲስ ነገር ሆኗል። ተፈውሻለሁ ብለሽ አውጪ፣ ጻፊ። በኢየሱስ ቁስል ተፈውሰሽ። እግዚአብሔር ይሄንን አንቺ ላይ የነበረውን ህመም ለዘላለም እንዳታዩ ዛሬ የእግዚአብሔር ማዳን ባንቺ ላይ ተገልጧል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ ሃሌሉያ። ማራሳ ካታላባያስ ሃሌሉያ። በለመንፈስ ቅዱስ ይሁን። ሃሌሉያ። ይጋስም ተባረኩ ቅዱሳን። ሃሌሉያ። ቲክቶክ ላይ ያላችሁ ቅዱሳን ተባረኩ፣ ተባረኩ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዩቲዩብ ላይ ያላችሁ ቅዱሳን ተባረኩ። ተመሳሳይ በሆነ ፕሮግራም እግዚአብሔር ፈቃድ በሌላ ጊዜ እስከምንገናኝ ዛሬ በዚሁ ሰናበታችኋለሁ። ክብር ለኢየሱስ ይሁን። ተባረኩልኝ። እወዳችኋለሁ። በእግዚአብሔር አምኛለሁና አልናወጥም። ሰላም ሁኑ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ያድናል። ሃሌሉያ። ሁሉም አዲስ ሆኗል። በእግዚአብሔር ማዳን፣ በእግዚአብሔር ክንድ ዛሬ ሁሉም አዲስ ሆኗል። ተባረኩ። ሰላም ሁኑልኝ።